ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? አዲስ መረጃ ይዘንላችሁ መጥተናል። አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ፍርድ ቤት የቀነኒ ሞትን በተመለከተ ሚዲያዎች ወደ ችሎት እንዳይገቡም እንዳይዘግቡም ከልክሏል። የፌዴራል ፍርድ ቤት የቀነኒ አዱኛ ሞትን አስመልክቶ ሚዲያዎች ወደ ችሎቱ እንዳይገቡ የከለከለው የተለያዩ ምክንያቶችን በማስቀመጥ ነው። እንግዲህ ክሱ ከተከፈተ ከጥቂት ደቂቃዎች በኋላ ነው ሚዲያዎች ከችሎቱ እንዲወጡ የተፈቀደው። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የድምፃዊ አንዱዓለም ጎሳ ፍቅረኛ ቀነኒ አዱኛ ሞት ምክንያት በማድረግ ለመዘገብ ሚዲያዎች ወደ ችሎቱ እንዳይገቡ ከልክሏል። ፍርድ ቤት የፖሊስን ምርመራ ውጤት ለማሰማት ዛሬ ቀጠሮ ይዞ ነበረ። ችሎቱ እንደተጀመረ ፖሊስ ሚዲያዎች በችሎቱ ላይ እንዳይገኙ አመልክቷል። የፖሊስ መርማሪው መገናኛ ብዙሃን ትክክለኛ ያልሆነ መረጃዎችን እያሰራጩ በምርመራ ሂደቱ ላይ ተጽዕኖ እያሳደሩ መሆናቸውን ተናግሯል። በመሆኑም ሚዲያዎች ወደ ችሎቱ እንዳይገቡ ፍርድ ቤቱ ብይን እንዲሰጥ ጠይቋል። ይህን ተከትሎ የድምፃዊ አንዱዓለም ጎሳ ጠበቃ ለፍርድ ቤቱ እንዳስረዱት ፖሊስ ባቀረበው ማመልከቻ መስማማቱን ገልጸው ሚዲያዎች በችሎቱ ያልተጠቀሱ መረጃዎችን መዘገባቸው በተጠርጣሪው ቤተሰብና እንዲሁም በእነሱ ላይ ተጽዕኖ ይኖረዋል ብሏል። ለአብነት ያክልም ተጠርጣሪው ኮንሰርት ለማድረግ ዋስትና ሊሰጠው ይገባል የሚልና የተጠርጣሪው ጠበቃ የተጎጂዋን ዲያሪ በእጁ ይገኛል በማለት ሪፖርቶችን ጠቅሰዋል። ፍርድ ቤቱም የፖሊስንና የጠበቆችን አስተያየት ካደመጠ በኋላ ሚዲያዎች ከዚህ ቀደም የተከናወኑ ችሎቶችን ትክክለኛና ፍትሐዊ በሆነ መንገድ እንዲዘግቡ ማዘዙን አስታውሷል። በመቀጠልም ሚዲያው የምርመራና የፍርድ ሂደት ላይ ተጽዕኖ እያሳደረ ነው በማለት ችሎቱ ለመገናኛ ብዙሃን ዝግ እንዲሆን ብይን ሰጥቷል። በችሎቱ ላይ የነበሩ የሚዲያ አካላትም ክሱ ሳይጠናቀቅ ችሎቱን ለቀው እንዲወጡ ትዕዛዝ ሰጥቷል። በችሎቱ ላይ የነበሩ በርካታ የሚዲያ አካላትም ክሱ ሳይጠናቀቅ ችሎቱን ለቀው እንደወጡ ቢቢሲ፣ ዶቼ ቬለ እንዲሁም ሌሎች መገናኛ ብዙሃን በስፋት እየዘገቡት ነው የሚገኘው። በሌላ ዜና ደግሞ የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንዲያገለግል ገለጸ። የተቃዋሚው እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቋል። ብርጌድ ንሓመዱ የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተውን ጽሕፈት ቤት ስራ እያስጀምረው ባለፈው የካቲት አጋማሽ ላይ ነበር። የጽሕፈት ቤቱን የምርቃት ስነስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየው ብርጌድ ንሓመዱ እንቅስቃሴ እንደ መገናኛ ማዕከል ሆኗል ብለዋል። የጽሕፈት ቤቱን መከፈት የተገለጸው የብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 ቀን 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ አካሂዶ እንደነበር ይታወቃል። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩ ነው ለቢቢሲ የተናገሩት። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን በመግለጽ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ እናምናለን ሲሉ ተናግረዋል። ብርጌድ ንሓመዱ ባለፉት 3 ዓመታት ወዲህ በተለይም በምዕራባዊና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን ተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። ዶክተር ቴዎድሮስ አድሃኖም ለሁለተኛ ጊዜ የታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ተካተቱ።
የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በታይም መጽሔት የዓመቱ የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ ለሁለተኛ ጊዜ ተካተዋል። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ የሚላቸውን የ100 ሰዎች ስም ዝርዝር ይዞ ይወጣል። በዚህ ዝርዝር ውስጥ የአገራትና የድርጅት መሪዎች፣ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። ዶክተር ቴዎድሮስ አድሃኖም በታይም መጽሔት የ2025 ተጽዕኖ ፈጣሪ ዝርዝር ውስጥ የተካተቱ በዓለም ጤና ድርጅት ዋና ዳይሬክተርነታቸው ባበረከቱት አስተዋጽኦ ነው። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። መልካም ጊዜ በያላችሁበት።